አዶናይ ከ200 ምናምን ሺህ ተነስቶ በአንድ 3.4 3.5 ሚሊዮን ተከታይ ያፈራው አካሄዱን ስለቀየረ ነው። የመጀመሪያው አካሄድ ላይ ስለ ውፍረት መቀነስ በጣም ሃምብሎ ነው የሚያወራቸው ነገሮች ነበሩ። እሱን ጋር ተያይዞ ይሰጡት የነበሩ አስተያየቶች ነበሩ። ከነዛ ተነሳና ራሱ መጀመሪያ ቀየረ። ከዛ በኋላ ግን የኔ መንገድ ይሄ ነው አለ። በቃ ሰግጣለሁ፣ ፈምሳለሁ፣ የራሴን መንገድ እከተላለሁ፣ እወስዳለሁ አለ። ስለዚህ it works for him ለሱ ሰርቶለታል። የሰራለት ግን ለምንድነው? ማንንም ባለመስማቱ ነው። ይሄ ልጅ ያልሰማው ለምንድነው? ለሰዎች አክብሮት ሳይኖረው ቀርቶ አይደለም። ሰው መዘርጠጥ ፈልጎ አይደለም። ማንንም ላይ አልደረሰም። ራሱ ላይ ነው ልጁ ይሰራው። ራሱ ላይ ሰራው። ውፍረቱን ቀነሰ፣ ስፖርቱን ሰራ፣ ጤንነቱን ጠበቀ፣ አመጋገቡን ቀየረ፣ ስታይሉን ቀየረ። ከዚህ በኋላ መንገድ ይሄ ነው አለ። ክቡራትና ክቡራን የምትገኙት የዳግም ምልከታ ዳጊስ ቪው የዩቲዩብ ገጽ ላይ ነው። ይህንን የዩቲዩብ ገጽ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ ከልብ ጠይቃለሁኝ። የሆናችሁኝንም እንደዚሁ ከልብ አመሰግናለሁኝ። በተለይም ደግሞ ያለፉትን 2-3 ቀናት የእይታ ቁጥሩ እንዲጨምር በተለይም በተነሳው ርዕሰ ጉዳይ ላይ በደንብ ተዘጋጅቼ የህግ ጉዳዮችን በደንብ ተመልክቼ ከዚህም በተጨማሪ ደግሞ ከተነሳው ርዕሰ ጉዳይ ጋር በምን አይነት መንገድ ሊሄድ ይችላል የሚለውን በተመለከተ ባቀረብኩት ዝግጅት ብዙዎች ኢንጌጅ እያደረጋችሁ ነው። አስተያየቶቻችሁንም ተቀብያለሁኝ። ያው ገንቢዎቹን የሚጠቅሙትን እንወስድና ሌሎቹን ወደ ጎን እንተዋቸዋለን። በጣም አመሰግናለሁኝ። አሁንም ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳትረሱ። ሐሳብ አስተያየት ካላችሁ በማንኛውም ሰዓት ለማስተናገድ እንዲሁም ደግሞ በቀጥታ ውይይትም አብረን እንድንማማር ሐሳቦችን እንድንቀያየር በዚህ አጋጣሚ ጥሬን አቀርባለሁኝ። ፈቃደኝነቴንም እንደዛው ማለት ነው። በዚህ ርዕሰ ጉዳይ ላይ ምንም ላለማለት ስለፈለኩኝ ያለፉትን ቀናቶች ከቀኝም ከግራም የሚወረወሩትን ነገሮች እያየሁኝ እያዳመጥኩኝ ከማለፍ ባለፈ ምንም ነገር አላደረኩም ነበር። ምክንያቱም ጉዳዩ ብዙ የሚያነጋግር ብዙ የሚያባብል በአንድ በኩል ደግሞ እጅግ በጣም ብዙ ሰዎች በጉዳዩ ላይ የየራሳቸውን አመለካከት እየተናገሩ ያሉ በአዎንታዊም ሆነ በአሉታዊ ማለት ነው። ከዛ ውጪ ግን ኢትዮጵያ ውስጥ በተለይም ደግሞ የማህበራዊ ሚዲያው ተጠቃሚ አካባቢ እንደዚህ አይነት ትልቅ የሆነ መነጋገሪያ ርዕሰ ጉዳይ የተማሩ የሚባሉ ፊደል የቆጠሩ የሚባሉ ሰዎች እንኳን በእንደዚህ አይነት ርቀት መተው ሂሳቸውን ይሰጣሉ ብዬ ባልጠበቅኩበት መንገድ ነው። እናም በተለይ ትልቅ ሪቮሉሽን ወይም ደግሞ ትልቅ የሐሳብ አብዮት ያስነሳ ልጅ ነው። በዚህ አጋጣሚ ይሄንን ልጅ አለማድነቅ አይቻልም። ተኝቶ የነበረውን ይሄንን የተማረውንም ያልተማረውንም ክፍል ያነቃነቀ ነው። ስለዚህ አዶናይ በዚህ አጋጣሚ አጨበጭብልሃለሁ። ምክንያቱም ስግጥ ፍምስ የሚለውን ሐሳብ ባታመጣ ኖሮ እነዛም ሰዎች ለመጻፍ አይነሱም ነበረ፣ ከተኙበት አይነቁም ነበረ። አንዳንዶቹ በተበለጠና አይነት ስሜት ነው ያንን እያደረጉ ያሉት። ስግጥ ፍምስ እንግዲህ ቃሉ ብዙ የሚያነጋግር ብዙ የሚያባብል። ለምሳሌ እኛ ይሄ ሰገጤ ብለን ስንል ወደ ስድብ ወስደን እንደምንጠቀምበት እገሌ እኮ ሰገጠ ሲባል ከሚጠበቀው ውጪ የሆነ ወይም ደግሞ ባለጌም ባይሆን ወደ ብልግና የተጠጋ ነገር የሚያደርግ ወይም ደግሞ ዘመናዊ ያልሆነ ያልገባው አራዳ ያልሆነ እያልን ነበረ እኛ የከተማ ልጆች እንጠቀምበት የነበረው። በተለይም ደግሞ እንዲህ አይነቱን ነገር የምንጠቀመው ከገጠር ለሚመጡ ሰዎች ነው የምንጠቀመው። ገሌ እኮ ሰገጠ ስንል እንደዛ ነው የዘመናዊነት የአራዳነት ህይወት ያልገባው ማለት ነው። ብዙዎች ትርጉሙ ኔጌቲቭ የሆነ ኮኖቴሽን ወይም ደግሞ ኔጌቲቭ የሆነ መጥፎ የሆነ ትርጉም ስለሚሰጥ እንዴት ይሄን ያህል እንደ ፖዚቲቭ ታይቶ ወይም ደግሞ እንደ መልካም ነገር ታይቶ ሊነገርለት ይገባል የሚል ነገር አለ። ጎግል አድርጌ ያገኘሁት ትርጓሜው ይሄ ነው። እንግሊሽ አት አቢሲኒያ አምሃሪክ የሚል ነው። የአማርኛ ዲክሽነሪ ነው ጎግል ላይ ያለ። ስግጥ ማለት በአማርኛ የተሰገጠ ወይም የተሰፋ ማለት ሲሆን አንድ ነገር ተጣጥፎ ተደራርቦ ወይም
ተሰብስቦ የተያዘ ለምሳሌ ጨርቅ የሚለውን ስሜት ያሳያል። ይህም በዝምዝም ወይም ደግሞ ቅምቅም ወይም መደራረብ ጋር የተያዘ ነው። ትርጉም የተሰገጠ፣ የተሰፋ፣ የተቀመቀመ። አጠቃቀም ልብስ ሲሰፋ ወይም አንድ ነገር ሲደራረብ የሚገለጽ ሁኔታ ነው ይላል። ስግጥ ማለት መሰገጥ ማለት እንግዲህ የአራዳ ልጆች ትርጉሙን ወስደው እገሌ ሰገጠ ሲሉ እገሌ አላዋቂ ሆነ፣ እገሌ እኮ በቃ ምንም የማያውቅ ምንም የማይገባው ነው ማለት ነው። አዶናይ ይህንን ነገር ሲናገር የተናገረበትን ኮንቴክስት የተናገረበትን አውድ በግልጽ አስቀምጧል። ዓላማህን ለማሳካት በተለይም ደግሞ ከአምለሰት ሙጬ ጋር ያደረጋቸውን ተከታታይ ኢንተርቪዎች በደንብ አዳምጧቸው እያቸው። ከዛ ውጪ ግን ራሱ ቲክቶክ ላይ ያስቀመጠዋል። በተለይም ደግሞ በቃ ድድብ በል ስግጥ በል እያለ የተናገረው ነገር አለ። ሰዎች እንዴት ድድብ በል ይባላል ብለው ወስደውታል። ከዛ በተጨማሪ ደግሞ አትማር፣ መማር ምንም አይጠቅምም አይነት ስሜት ደግሞ የወሰዱት አለ። በእርግጥ ይሄን ብዙ የሚያነጋግር ቢሆንም እሱ ያንን የተናገረበት አውድ የተናገረበት ኮንቴክስት ለምን ሰዎች ሊረዱት እንዳልቻሉ አልገባኝም። አሁን ሰሞኑንም ሰራዊት ፍቅሬ እግረኛው ሚዲያ የሚባል የዩቲዩብ ቻናል ላይ ሄዶ ያደረገው ቃለ ምልልስ ነበረና ያንን ቃለ ምልልስም አየሁትና እዛ ላይ በተለይም ጠያቂው ሰራዊትን ለማሳጣት ሰራዊት ከልጅ ልጆቹ ጋር እንደተገኘ ሰራዊት እንዴት እንደዚህ አይነት ቦታ ላይ ይገኛል፣ ከልጅ ልጆቹ ጋር እንዴት ይዋኛል። ጋዜጠኛው ራሱ ጥያቄውን ምን እንደሚጠይቅ እየጠየቀ እንዳለ አላውቅም። እዚህ ሀገር ከልጅ ልጆቻቸው ጋር ነው ዋና የሚዋኙት። ምክንያቱም ልጆች አባቶቻቸው እናቶቻቸው ስራ ብዙ ጊዜ ቢዚ ስለሆኑ በሚኖራቸው ሰዓት ያው አባቶቻቸው አያቶቻቸው ማለት ነው የልጅ ልጆቹ ጊዜ ስላላቸው እነዛን ህፃናቶች እየወሰዱ አብረው ነው ዋና የሚዋኙትና ተክለ ሃይማኖት የትኛው ዓለም ላይ እየኖረ እንደሆነ አላውቅም። ግን ጥያቄው መሆን ያለበት ለምን ሰራዊት ተገኘ አይደለም መሆን ያለበት። ሰራዊት ሊገባው በሚችለው መንገድ መልስ ሰጥቶታል። ጉዳዩ ያው አሁን ስለ ሰራዊት ስላልሆነ ግን ይሄን ፕሮግራም ለመስራት መነሻ የሆነኛ ነውና ሰራዊት ራሱ ያንን ስግጥ ማለቱን ተው ብሎት ነበር አዶናይንና ለምን ተው እንዳለው ግን ለኔ ግልጽ አይደለም። ያው ሰርሽ የተናገረበት የራሱ የሆነ ነገር አለ። ምክንያቱም ኢትዮጵያ ውስጥ አሁን እንግዲህ አብዛኛው ሰው የሚናገረው ትክክልም ይሁን አይሁን ብዙ ሰው ብቻ ስለተናገረ ነገሩ ትክክል ነው ይባላል። አንድ ሰው ግን አውት ኦፍ ዘ ቦክስ ወይም ደግሞ ከሳጥን ውጪ ወይም ደግሞ ከተለመደው ውጪ ሲያስብ ያ ሐሳብ ሰዎችን ይረብሻል። ሰዎች ይረበሻሉ በዛ ሐሳብ ለምን እንደሆነ ባላቀም። ዓላማችሁን ለማሳካት ኮንቴክስቱን የልጁን ማየት ብንችል ዓላማችሁን ለማሳካት ሰግጡ፣ ዓላማችሁን ለማሳካት ደድቡ። አሁንም ቃሉ ምናልባት ሊረብሽ ይችላል፣ ግን ዓላማችሁን ለማሳካት ሰዎች የተለያየ ሐሳብ ይሰጧቸዋል። እናንተን ዲስትራክት የሚያደርግ እናንተን ከመንገዳችሁ የሚያወጣ ሐሳብ ስለሚሰጣችሁ ያንን ሐሳብ አትቀበሉ፣ ሰግጡ። ያንን ዓላማችሁን ለማሳካት ደድቡ ነው ያለው። ዓላማችሁን ለማሳካት ነው ያለው። እሺ ከዛ በተጨማሪ መማር ጥሩ ነው። በአካዳሚካል ኤክሰለንስ በጣም ነው የማምናለሁ። የሰው ልጅ መማር አለበት፣ ማወቅ አለበት። ሽጉጥ ተደቅኖበት ግን ተማር አይባልም። 80% የሚሆነው የኢትዮጵያ ሕዝብ በገጠር ነው የሚኖረው። አብዛኛው ገበሬ ነው። እንግዲህ ኢትዮጵያን እስከዛሬ የቀለበ ያመጣው ይሄ ፒኤችዲ የሌለው ማስትሬት የሌለው ባችለር የሌለው ዲፕሎማም የሌለው አረ ሰርተፊኬትም የሌለው ገበሬ ነው። መማር የኢትዮጵያን ችግር የሚፈታ መማር የኢትዮጵያን ችግር የሚለውጥ ቢሆን የኢትዮጵያ ችግር የሚፈታው 1950ዎቹና 1960ዎቹ በአካዳሚካል ኤክሰለንስ ራሳቸውን ቶፕ ላይ ያስቀመጡ ይሄ 1950ዎቹና 60ዎቹ ትውልድ የሚባለው እነሱ ነበሩ። እንግሊዘኛ ነበሩ። በሶቪየት ህብረተኛ ኢትዮጵያን ለማስተዳደር የተነሱት በጊዜው የነበሩት ወጣቶች ትንሹ 21 ዓመት
ትልቁ 31 ዓመት የነበሩት ወጣቶች ናቸው። የነ ኢሃፓ፣ የነ ሜሶን፣ የነ ኢጫት፣ የነ ወዝሊግ፣ የነ ኢዲዩ አባላት የነበሩት ናቸው። ከነሱም ውጪ የተማረ ላሳር ነበር የተባለው አይደለም። ሁሉ ነገራቸው እንግሊዘኛ ነው። በዛን ጊዜ የነበሩት ሰዎች ግን ለኢትዮጵያ ያመጡት በመማራቸው አሳር ነው። አሁን ኢትዮጵያ ውስጥ የምናየውን ብሔርን መሰረት ያደረገ አስተዳደር እንዲመጣ ሰዎች በክልላቸው በጎሳቸው እንዲያስቡ የተደረገውን ፖለቲካዊ ርዕዮተ ዓለም እንዲቀበሉ አሁን የምናየውን አይነት ችግር እንዲመጣ ያደረጉት እኮ የተማሩት ሰዎች ናቸው። መማር ራስን መለወጥ ካልሆነ መማር ለራስ የማይጠቅም ከሆነ አትማሩ፣ አትወቁ። እውነቱን ነው። መማር መጀመሪያ የሚቀይረው ራስን ነው። የሰው ልጅ ግን በትምህርት ብቻ ራሱን አያበቃም። በትምህርት ብቻ ራሱን አያበቃም። የሰው ልጅ ዕውቀትን በሁለት አይነት መንገድ ያገኛል። አንደኛው ፎርማል የሆነ ኤጁኬሽን ነው። መደበኛ የሆነው ትምህርት ያው ትምህርት ቤት ገብቶ ክፍል ቆጥሮ መጽሐፍ አንብቦ የሚያገኘው ነው። አንደኛው ደግሞ ኢንፎርማል የሆነ ኤጁኬሽን ነው፣ ወይም ደግሞ ኢመደበኛ በሆነ መንገድ ዕውቀቱን ዴቨሎፕ የሚያደርግበት ዕውቀቱን የሚያሳድግበት መንገድ ነው። ምናልባት ለሱ የህይወት ልምድም አንድ ፋክተር ወይም ደግሞ አንድ ምክንያት ሊሆን ይችላል። ከዛ ውጪ ግን ፊደል መቁጠር በራሱ በቂ ነው። ያንን ነገር ለማወቅ የግድ ትልቅ ኤክሰለንስ ላይ መውጣት አይጠበቅም። መማር ጥሩ ነው። ካልተማረ ግን ይህ ሰው ህይወቱ የተበላሸ ነው፣ ኑሮ የተበላሸ ነው፣ የግድ መማር አለበት ብሎ ግን ያንን ሰው አስጨንቆ በያዝም ትክክል አይደለም። ወደ አንሳውት ነጥብ ልመለስና ስግጥ ፍምስ በሉ ብሎ ሲነሳ አዶናይ ይሄንን በደንብ አስቀምጦታል። ስለዚህ አንዱ ይሄንን እንግዲህ ዘንድሮ በተካሄደው የቲክቶክ የሽልማት ስነ ስርዓት ላይ በአራት ዘርፍ አሸንፏል። መኪናውን ላሸንፏል። ይሄ ልጅ ሐሳቡን ያስቀመጠበት መንገድ ትክክለኛ መንገድ ነው። ለኔ ትክክለኛ ነው። ትክክል የሆነው እንዴት ነው? ሰዎች ዓላማቸውን እንዲያሳኩ የራሳቸውን መንገድ መሄድ አለባቸው ነው። አብዛኛው ወጣት ተከትሎታል። አብዛኛው ወጣት የተከተለው ለምንድን ነው? የተለየ ሐሳብ ይዞ ስለመጣ፣ ያመጣውን ሐሳብ ደግሞ ተግባር ላይ ለማዋል ሁሉም ሰው ኦፕን ስለሆነ ነው፣ ክፍት ስለሆነ ነው። ይሄንን ቢጠቀም ሁሉም ሰው ወደ ፈለገው መንገድ ወደሚያደርሰው መንገድ ይሄዳል። ከዚህ ውጪ የተለየ ነገር የተናገረው ነገር የለም። ልጁ አዶናይ ከ200 ምናምን ሺህ ተነስቶ በአንድ 3.4 3.5 ሚሊዮን ተከታይ ያፈራው አካሄዱን ስለቀየረ ነው። የመጀመሪያው አካሄድ ላይ ስለ ውፍረት መቀነስ በጣም ሃምብሎ ነው የሚያወራቸው ነገሮች ነበሩ። እሱን ጋር ተያይዞ ይሰጡት የነበሩ አስተያየቶች ነበሩ። ከነዛ ተነሳና ራሱ መጀመሪያ ቀየረ። ከዛ በኋላ ግን የኔ መንገድ ይሄ ነው አለ። በቃ ሰግጣለሁ፣ ፈምሳለሁ፣ የራሴን መንገድ እከተላለሁ፣ እወስዳለሁ አለ። ስለዚህ it works for him፣ ለሱ ሰርቶለታል። የሰራለት ግን ለምንድን ነው? ማንንም ባለመስማቱ ነው። ይሄ ልጅ ያልሰማው ለምንድን ነው? ለሰዎች አክብሮት ሳይኖረው ቀርቶ አይደለም። ሰው መዘርጠጥ ፈልጎ አይደለም። ማንም ላይ አልደረሰም። ራሱ ላይ ነው ልጁ የሰራው። ራሱ ላይ ሰራ፣ ውፍረቱን ቀነሰ፣ ስፖርቱን ሰራ፣ ጤንነቱን ጠበቀ፣ አመጋገቡን ቀየረ፣ ስታይሉን ቀየረ። ከዚህ በኋላ መንገድ ይሄ ነው አለ። ይሄ ደግሞ ትክክል በጣም መልካም ነገር ነው፣ ሊበረታታ የሚገባው ነው። በነገራችን ላይ አሁን ኢትዮጵያ በመላው ኢትዮጵያ የኮሪደር ልማት እየተሰራ ነው። ይህ የኮሪደር ልማት ተቃውሞም ድጋፍም አለው። መንግስት በጣም ብዙዎች እንደሚቃወሙት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያየ ጊዜ ፓርላማ ላይ ሲቀርቡ የሚሰጡትን አስተያየቶች የሚናገሯቸውን ነገሮች ሰምታችሁ ከሆነ መንግስት የሚደርስበትን ይሄንን ሁሉ ወቀሳ ይሄንን ሁሉ እንዳይሰራ የሚደረገውን ነገር ቢሰማ ኖሮ የትም አይሄድም ነበረ። መንግስት ግን በስሜ ጥጥ ነው አልሰማችሁም አለ። ስለዚህ መንግስት ሰገጠ። በቃ ዓላማዬ አዲስ አበባን መቀየር ነው፣ ዓላማዬ በኮሪደር ልማት ኢትዮጵያን መቀየር ነው አለ። ስለዚህ መንግስት ሰገጠ፣ ጆሮ አልሰጥም አለ። እሱ ብቻ አይደለም፣ ቃል በቃል የምታስታውሱ ከሆነ አዲስ አበባ በተለይም ደግሞ ፒያሳ አካባቢ ይፈርሱ በነበረበት ሰዓት
ታሪካዊ ቦታዎች ናቸው፣ ቅርስ ናቸው የተባሉ ብዙ ቦታዎች እንዳይነኩ በፍርድ ቤቱ ላግድ ሲወጣ ነበር። ጠቅላይ ሚኒስትሩ ሲናገሩ ሰምታችሁ ከሆነ አዲስ አበባን እንዳናለማ፣ አዲስ አበባን እንዳንቀይር ክስ በተለያየ መንገድ ይመጣል፣ ፍርድ ቤቱን ላይ ይሄዳል። ክስም ቢመጣ እግድም ቢመጣ ግን ያንን እያስነሳን እንቀጥላለን አለ። መንግስት የሚሰራውን ሰራ። እያያችሁ ነው። መቼም የአዲስ አበባ መቀየር የአዲስ አበባ ውብ መሆን ሁላችንንም ያስማማል። ያሉት ተግዳሮቶች እንዳሉ ሆነው ግን የአዲስ አበባ መቀየር፣ የአዲስ አበባ ማማር፣ የአዲስ አበባ ምርጥ መሆን እኔ እንደ አዲስ አበባ ልጅነቴ በጣም ደስተኛ ነኝ። በጣም ደስ ይለኛል አዲስ አበባ ውብ በመሆኑ። ምክንያቱም በጣም የተሻለ ከተማ ስለምኖር እኔ የተሻለ ሀገር ላይ ስለምኖር ኢትዮጵያ በዛ ደረጃ ከፍ ብላ ሳያት፣ ኢትዮጵያ በዛ ደረጃ አዲስ አበባ በዛ አቅም ከፍ ብላ ሳያት ደስ ይለኛል። የሀገሩ ማደግ፣ የሀገሩ መለወጥ፣ የሀገሩ ማማር የማያስደስተው ካለ እሱ ሌላኛው ሰገጤ ነው። እዚህ ጋር ግን መንግስት ስግጥ ብሎ አልሰማችሁም ብሎ የሚሰራውን እየሰራ ነው ያለው። እንግዲህ ያ ብዙዎችን ያስማማል አያስማማም ሌላ ጉዳይ ነው። የአዲስ አበባ ማደግ መለወጥ ግን አንድ ነገር ነው። ስለዚህ መንግስት ራሱ ሳያውቀው የአዶናይን መንገድ ሄዷል። አዶናይ ያለውን መንገድ በደንብ ሄዶታል። እየሄደው ነው ያለው። በቃ ስግጥ ብሎ እየሄደ ነው ያለው መንግስት። ስለዚህ አዶናይን ሐሳቡን ለማስቀየር ከመሄድ ይልቅ አዶናይ ሊል የፈለገው ምንድነው ብሎ አዶናይን አንደርስታንድ ማድረግ፣ አዶናይን እንዲረዳው ለማድረግ ለምንድነው ያልተቻለው? ስግጥ የሚለው ቃል ለምንድነው የሚረብሸው? ሊረብሸን አይገባም። መሰገጥ ማለት ትርጉሙን ነገርኳችሁ። እዚህ ጋርም ስክሪንሾት አድርጌ ያስቀምጥላችኋለሁ። የመሰገጥ ትርጉም ምን ማለት እንደሆነ እንድታውቁት ማለት ነው። ስለዚህ አዶናይ የሄደበት መንገድ፣ አዶናይ ነገሮችን ለማድረግ የሞከረበት መንገድ ትክክል ነው። ትክክል ነው። እኔ ከሱ ጎን ነው ያለሁት። መሰገጥ የራሴን ዓላማ ለማሳካት፣ መሰገጥ ዴይ ኤንድ ናይት ሰርቼ ህይወቴን ለመቀየር፣ መሰገጥ ቤተሰቦቼን ለመርዳት፣ መሰገጥ ሀገሬን ለመርዳት የሚጠቅም ከሆነ ሰግጣለሁ። በቃ ሰግጣለሁ፣ ሰግጫለሁ፣ እኔም ሰግጫለሁ። ይሄ ግን ሊረብሽ አይገባም። ፌመስ ግን አልፈልገውም፣ መታወቅን ስለማልፈልገው ምንም አያስፈልገኝም። ፌመስ የምትሏት ውጣና በቃ ግን ስግጥ ማለት ነው። ስግጥ ማለት ይሄ ከሆነ ይሄ ነው። ልጁም የተናገረው በእንዲህ አይነት መንገድ ነው። ልጁ ይሄንን በመናገሩ በቁጥጥር ስር የዋለ አይመስለኝም። መንግስትም አላለም። ስግጥ ፍምስ ብሎ በመናገሩ በቁጥጥር ስር አዋልኩት አላለም። የሽልማት ስነ ስርዓቱ ዕለት ከኢትዮጵያ ባህል ከኢትዮጵያ የህዝብ አኗኗር እሴት ጋር የሚጋጭ ነገር ያደረጉ ሰዎች ስለነበሩ ከነሱ ጋር አብሮ ተጠርጥሮ ተይዟል። ስለዚህ መንግስት የሚያጣራውን አጣርቶ ልጁን ይለቀዋል። ሐሳብን የመግለጽ ነፃነት አልተከለከለም። ለዛም ነው በጣም ብዙ ዩቲዩብ በጣም ብዙ ቲክቶክ ኢትዮጵያ ላይ ያለው። በፊት ኢትዮጵያ ቴሌቪዥን ህብረት ትርኢት እንሰራ በነበረበት ሰዓት አንድ ዘፈን ወጥቶ ነበረ። 95 96 አካባቢ ዘፈን ወጥቶ ነበረ። መኖሪያዋን እዚህ ስዊዘርላንድ ያደረገች ሞኒካ ሲሳይ የምታውቋት ከሆነ ተያትሚኝ ከሳምቦንድ ጋር የሰራችው ዘፈን ነበር። አረቀኑ አጠረ የሚል በጣም ቆንጆ ባህላዊ ዘፈንም አላት። ከዛ ደግሞ ሸክሽክ በጣም የገነነ ዘፈን ነበረ። 96 97 ሸክሽክ ዝም ብለ በቃ ምርጥ ዘፈን ነበረ። ሞኒካ የሀገር ፍቅር ቲያትር ቤት ተወዛዋዥ ነበረች። ካልተሳሳትኩ ከነ አብዮት ደመቀ ካሳንሽ ጋር አብራ ተወዛዋዥ ነበረችና ሸክሽክ ዝም ብለ ማለት ትሬኒንግ እየሰሩ እስክስታ እየሰሩ በነበረበት ሰዓት ይመስለኛል እንግዲህ አንዱ ተነስቶ ሶሎ ሲሰራ የእስክስታ ሸክሽክ ዝም ብለ ሄዱታል። ይሄ ነው ትርጉሙ። እሷ ያንን ቃሉን አምጥታ እዛ ውስጥ አስገባችሁና በቃ ሸክሽክ ዝም ብለ ሆነ። በቃ ሸክሽክ ዝም ብለ ከተማው ሁሉ ሆነ። ቋንቋው ኮሜርሻላይዝድ ሆነ፣ ተተረጎመና ህብረት ትርኢት ላይ ዘፈኗ እንዳይተላለፍ ተባለ። ሸክሽክ ዝም ብለ እንዳታስተላልፉት ተባለ። ሸክሽክ ዝም ብለ ለምንድን ነው እንዳይተላለፍ የተባለው? ቋንቋው ኮሜርሻላይዝ ሆነና ወደ ብልግና ተወሰደ። ወንድ ዝም ብለ ሸክሽክ ዝም ብለ አይነት ነገር ሆነ። ሞኒካ ተጠይቃ ተናገረች። ይሄኔ የነገርኳችሁን ሞኒካ ሲሳይ ነች የተናገረችው። ሸክሽክ ዝም ብለ ማለት እነሱ ሙዚቃ ትሬኒንግ ይሰሩ በነበረበት ሰዓት ሀገር ፍቅር ቲያትር ይጠቀሙበት የነበረ ቃል ነው። ሸክሽክ ዝም ብለ ማለት በቃ ዝም ብለ እስክስታህን ምታ ማለት ነው። ግን ያ ቃል ተቀየረና ዘፈኑ እንዳይተላለፍ ተባለ። ሸክሽክ ዝም ብለ እንዳይተላለፍ ተባለ።
በዛ ህብረት ትርኢት አቅራቢ ስለነበርኩኝ ይሄንን አውቃለሁኝ። እና አሁን የአዶናይን ለምን ገልብጠን አናስበውም? ስግጥ የሚለው ትርጉሙ አንደኛ ኔጌቲቭ አይደለም፣ ወይም ደግሞ ኔጌቲቭ ትርጉም የለውም። የተሰገጠ ማለት የተሰፋ ማለት ነው። አንድ ነገር ተጣጥፎ ወይም ተደራርቦ ወይም ተሰብስቦ የተያዘ፣ ለምሳሌ ጨርቅ የሚለውን ስሜት ያሳያል። ይህም በዝምዝም ወይም ቅምቅም ወይም መደራረብ ጋር የተያያዘ ነው ይላል። ትርጉም የተሰገጠ የተሰፋ ቅምቅም ማለት ነው። በአራዳኛ ያመጣነውን ስግጥ ሰገጤ የሚለውን ተውትና አዶናይ በነገረን ኮንቴክስት ለምንድነው ማንሄደው? ምንድነው ችግሩ? ለምንድነው ነገሮችን በቅንነት ነገሮችን ራሳችንን ክፍት አድርገን ለማየት ምንድነው ችግራችን? ለምንድነው ሁሉን ነገር በኔጌቲቭ የምናየው? ለምንድነው? ስለዚህ ይሄንን በደንብ እንድታስቡበት ነው የምፈልገው። በተጨማሪ ግን በዚህ ጉዳይ ላይ ተሳስተሃል ዳግማዊ፣ ይሄ ነገር በእንደዚህ አይነት መንገድ ነው የሚሄደው የምትሉ ካላችሁ ቲክቶክ ላይ የሚሆን ዩቲዩብ ላይ የሚሆን በማንኛውም ሰዓት ለመነጋገር ለመከራከር እኔ ዝግጁ ነኝ። ልጁ የተናገረው ነገር በእንደዚህ አይነት መንገድ ነውና እርግጠኛ ነኝ በቁጥጥር ስር ያለው የህግ አካል አዶናይን የዛን ቀን የለበሰው ልብስ ሱፍ ነው። ስለዚህ ምንም የሚረብሽ ነገር አልለበሰም። መንግስት የያዘው የህግ አካል ይሄንን አጣርቶ ይለቀዋል ብዬ ተስፋ አደርጋለሁ። ምክንያቱም ስግጥ ፍምስ በማለቱ ምክንያት ሊታሰር አይገባም። በዛ ከታሰረ ግን መንግስት በሱ አሰርኩት አላለም። ወይም ደግሞ ያሰረው የህግ አካል አዶናይን ያሰርኩት ከቲክቶክ የሽልማት ስነ ስርዓት ቀን ጋር በነበረው ያለባበስ ጉዳይ ሌሎች የተጠረጠሩ ወደ 6-7 የሚሆኑ ቲክቶከሮችም አሉ ከነሱ ጋር ይዤዋለሁ ነው ያለው። ስለዚህ ይሄንን ተገቢው የፍትህ አካል የሚሰጠውን ውሳኔ እምናይ ነው የሚሆነው። በተረፈ ግን ዓላማችሁን ለማሳካት እናንተም ሰግጡ። እስቲ ሰግጣችሁ የሚመጣባችሁን ይዩት እንዴ! የሰው ልጅ እኮ ከኢትዮጵያ ተነስቶ በመተማ አርጎ ሱዳን፣ ሊቢያ በረሃ፣ ሜዲትራኒያን አርጎ ጣሊያን ደርሶ ከዛ በኋላ ወደዚህ ለመምጣት ይሰግጣል እኮ። ስለሰገጠ እኮ ነው እንጂ ቤተሰብ ፍራቻው መንገድ ላይ ቢሞት መንገድ ላይ የሆነ አደጋ ቢደርስበት የሚለውን ሁሉም ሰው ያስባል፣ ይጨነቃል። ያ ሰው ግን ዓላማውን ለማሳካት የሚመጡ ዲስትራክሽኖችን ላለማዳመጥ በቃ ስግጥ አለ። የማንን አልበቃ አልሰማችሁም አለ። በቃ አልሰማም አለ። ባለመስማቱ ሌላው ሰው ምን አለ? አረ ይሄ ሰገጤ ይለዋል። ስላላዳመጠ ማለት ነው። ዓላማዬን ለማሳካት መንገድ ይሄ ነው አለ። መንገድ ይሄ ከሆነ በቃ ሰግጫለሁ አለ። ስለዚህ ይሄ ሰርቶለታል። ዓላማችንን ለማሳካት ሰዎች ለምሳሌ እነሱ በለመዱት መንገድ የምንሄድ ከሆነ አይቀበሉንም። በራሳችን መንገድ ስንሄድ ሰግጠዋል ይሉናል፣ ደደቦች ናቸው ይሉናል። ቃሉ እውነት ነው፣ የተከለከለ ነው፣ ስድብ ነው። ሰደቡ። ዓላማችንን ለማሳካት ስላልሰማናቸው ሰደቡ። ምን ብለው? ደደብ ብለው ሰደቡ። በቃ ደደብ ነው። ዓላማችንን ለማሳካት ሰዎች ይስደቡን፣ ደደብ ነው። ግን ያሰብነውን እናሳካ። ይሄ የሚያፋልስ አይነት ሰው እንሁን። ሰዎች ይሆናሉ ብለው የሰጡን ቦታ አለ። ትርጉም የሚያፋልስ አይነት ሰው እንሁን። እነሱ ያሰቡን ቦታ ሳይሆን እኛ ያሰብነው ቦታ ደርሰን ሰግጠን እናሳያቸው። ይሄ ነው መሆን ያለበት። ስለዚህ እርግጠኛ ነኝ አዶናይ በቅርቡ ተፈቶ የምናየው ይሆናል። እርግጠኛ ነኝ በተለይ ስግጥ ፍምስ ቱር የተባለው ዓላማው በጣም አሪፍ ነው። ኢትዮጵያ አየር መንገድም ኢንቮልቭ ማድረጉ ትክክል ነው። በቃ ገብቷቸዋል። ኢትዮጵያ አየር መንገድ ውስጥ ያሉ ሰዎች ገብቷቸዋል። ከዛ በተጨማሪ ደግሞ ስግጥ ፍምስ የተሰኘውን ቱር ወይም ደግሞ ጉዞ ያዘጋጀው ካምፓኒም እኔ አመሰግነዋለሁ። ገብቷቸዋል። ወጣቱን ሞቢላይዝ ማድረግ ይቻላል። ወጣቱ ህይወቱን እንዲቀይር በሚገባው ቋንቋ ነው የምንሄድበት። እኔ አሁን ከ40 ዓመት በላይ ሆኛለሁኝ እና አሁን ያሉትን ወጣቶች ጄኔሬሽኖች ልደርሳቸው የምችለው እነሱ በሚገባቸው ቋንቋ እነሱ በሚገባቸው ሜተድ ነው። ቲክቶክ ላይ መጣሁት ለዛ ነው። አለኝ ብዬ የማምነውን የህይወት ልምድ ሼር ላደርጋቸው የምችለው እነሱ ያሉበት ፕላትፎርም ላይ ሲሄድ ነው። እነሱ ያሉበት ቦታ ሄጄ እነሱ ሊገባቸው በሚችል ቋንቋ ሳናገራቸው ነው። በቃ ስግጥ ፍምስ የሚገባቸው ከሆነ በስግጥ ፍምስ ገባና ዓላማዬን አሳካለሁ።
የምፈልገውን ነገር አደርጋለሁ። ስለዚህ አሁን ይሄንን በተለይም የምታዳምጡ የመንግስት አካላት ካላችሁ እባካችሁ የፍትህም አካላት አዶናይን ፍቱት። እንደውም አዶናይን እናንተ ልትጠቀሙበት ትችላላችሁ። ወጣቱን ሞቢላይዝ ለማድረግ ወጣቱን ለስራ ለማነሳሳት ልትጠቀሙበት ትችላላችሁ። አዶናይን እንደ አንድ ሮል ሞዴል ልትወስዱት ትችላላችሁ። ይሄን ለማለት ነው። አመሰግናለሁኝ። የዳግም ምልከታ ዳጊስ ቪው የቲክቶክ ገጽ አለ። በየቀኑ አጫጭር መረጃዎችን አጋራበታለሁ። እዛ ላይ የገባችሁ ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ፌቨራይት ላይ ማስቀምጡት የእይታው ቁጥር እንዲጨምር። እናንተ ያያችሁት የሰማችሁት ሌሎች ጋር እንዲደርስ ደግሞ ሼር አድርጉ። ከዚህም በተጨማሪ የዳግም ምልከታ ዳጊስ ቪው የዩቲዩብ ገጽ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ቤተሰብ እንሁን። በሚቀጥለው ቪዲዮ ተመልሰን እንገናኛለን። በያላችሁበት መልካም ጊዜ እመኛለሁ።